በኃይሉ አሁን ብሌን ብዙ ምስጢሮችን ስለምታውቅ እንዲሁም ደግሞ እነዚህ ምስጢሮች ወጡ ማለት ሰላም እኔን እስር ቤት ትከተኛለች በማለት እንዲሁም ደግሞ በኃይሉ ምን አይነት ኃይለኛ እንደሆነ ለሰላምማ ማወቅ የለባትም መናገር የለባትም በማለት እንግዲህ ብሌንን በተኛችበት እገላታለሁ የሚል ዛቻ እያነሳ ይገኛል። ይሁን እንጂ ከረዳቱ ወይም ደግሞ ከአጋዡ ሳሚ ጋር በመሆን ይህንን ጉዳይ ለመፈጸም ወደ መኝታ ክፍሏ ሄዷል። ከመኝታ ክፍሏ ከሄደም በኋላ ቃል እንግዲህ በር ከፍታላቸው እንደምንም ብላ ሰላም ከተኛችላቸው በኋላ እንግዲህ ማንም ሳይሰማ በኮሽታ ሄደው ስራቸውን ጨርሰው እንዲወጡ አግዛቸዋለች። ነገር ግን በኃይሉ ወደ ግቢው ሲገባ እርግጠኛ ነሽ ግን እህቴ ተኝታለች በማለት ነበር እንግዲህ የመለስላትና የጠየቃት። ነገር ግን በኃይሉ ይህን ያክል እህቱ ምን ብትበድለው ነው ሀብቷን ንብረቷን በቁሟ ለመዝረፍ ያሰበው? በእርግጥ ሰላም በጣም ጥሩ እህት ስለሆነች እንዲሁም ደግሞ ስለ በኃይሉ የውሸት እንኳን የመኪና አደጋ ደርሶበታል መኪና ገጨው ሰው ሲባል እንኳን ሰፍሰፍ ብላ ነው እንግዲህ ሄደችላት። ነገር ግን ወንድሟ ምን ብታጠፋ ነው ይህን ሁሉ በደልና ግፍ እንዲሁም ደግሞ እህቱን ገሎ ሀብቷን ለመውረስ ያሰበው? በሌላ በኩል እንግዲህ ብሌን አሁን ቃል የሰላም ልጅ እንዳልሆነች ታውቃለች፣ ሁሉም ያውቃሉ። ብሌንም እንግዲህ እናቷ እንደታገተች ስትሰማ ያንን ቤት ለቃ ነበር የወጣችው። ፈጠን በማለት ግን ዳጊ በጣም ጎበዝ ስለሆነ ብሌን ከዛ ቤት እንዳትወጣ ያደረገው አንድ ትዕይንት ነበረ። እሱም ትዕይንቱ እንግዲህ እናቷን ከታገተችበት ፈቶ ወደ ቤት መመለስ ነበረ። ብሌን እናቷን ከጌሽ በኋላ ወዴትም እንደማትሄድ ስለሚያቀና ስላረጋገጠ በሩ ጋር ስትደርስ እንግዲህ እናቷን ነበር ያገኘችው። ይሁን እንጂ ዳጌ ደግሞ በጣም ፈርቶ ነበረ። እባክሽ እንደው ትናገርብኛለሽ ወይስ አትናገርብኝም ብሎ እንኳን አልጠየቃትም። እሱ እንዳገታት ግን ፊት ለፊት ሰዓት ደንግጣለች። በሌላ በኩል እንግዲህ ዳጊም የብሌንን እናት እንግዲህ ገኒን ለመፍታት ሲሞክር ዞር በለልኝ አንተ ካዲ፣ አሁን ከነሱ ጋር እየሰራ ቢሆንስ እንዴት ላምን እችላለሁ? እና አሁን ነፃ ለመውጣት የምትሞክር ስለዚህ እንደዚህ እንዳታስብ በማለት እንግዲህ ስትዝትበትም ነበረ። እሱ አሁን ምንም አይነት የምንጨቃጨቅበት ጊዜ የለንም፣ ሁሉንም ነገር በኋላ አስረዳሻለሁ በማለት እንግዲህ ፈጠን በማለት ነበር ይዟት ሄደ። ግን ዳጊ ፈቷታል። ደስ የሚለው ነገር ወስዷታል፣ ለእናቷ አስረክቧል፣ ለልጅቷ አሳይቷታል ማለት ነው። ግን ደግሞ ከኔ ምን ይመጣብኛል ወይም ደግሞ እነዚህ ሰዎችን ገኔን ካፈተዋት በኋላ ከካድኳት በኋላ ምን አይነት ችግር ያመጡብኛል ብሎ እንግዲህ አላሰብም። ይሁን እንጂ እሱ በወቅቱ ትክክል ነው ብሎ ያሰበውን ነገር አድርጓል። ብሌንም እንግዲህ እናቷን ካየች በኋላ ሀሳቧን ትቀይራለች። ከዛ ቤት የመውጣት ኃላፊነትም ሆነ እንዳለ ስርርስ ታደርግና እህትዬን ይቅርታ ጠይቃ እንግዲህ ተመልሳ ወደ ስራዋ እንድትመጣ ታደርግና እንዲሁም ደግሞ ለምን እዛ ቤት እንደምትወጣ ምክንያቷን ካስረዳቻትም በኋላ ሰላምም ተረዳቻትና እሻለች። በጣም ስለምታሳዝናትና ስለምትወዳት እንዲሁም ደግሞ ለእናቷ ብላ ስለሆነ ሰራተኛ የሆነችው እሺ በማለት ነበር ያለምንም ጥያቄ ተመልሳ ወደ ስራዋ እንድትገባ ያደረገቻት። ግን ቃል ደግሞ ከእኔና ከሰራተኛ ማንን የምትመርጨው? እኔ እኮ ልጅሽ ነኝ፣ ግን ደግሞ የሰራተኝቱን ያክል እንኳን አትወጂኝም፣ አታከብሪኝም፣ ሁሌም ቢሆን ለሷ ታግዣለች እያለች እናቷ ወይም ደግሞ ሰላም እንድትከፋ እያደረገች አልነበረ? ሰላምም አረ ልጅ እኔ በጣም አንቺን ነው የምወድሽ በማለት ያው ያደረገችው ነበረ። ግን ደግሞ ሰላም ምንም እንኳን አሁን ብሌን የቤት ሰራተኛ ብትሆንም ግን የሆነ ነገር ስትሆን በጣም ታሳዝናታለች፣ ታስብላታለች። እንደገና ደግሞ ቃልንም እሷንም በአንድ አይነት የምታያቸው ምንም የተለየ አመለካከት የላትም። ልክ እንደ ልጆቿን የምታያቸው። ቃል ግን እናቷ ሆና እንኳን ራሱ እንደው በማስመሰል ላይ በጣም ነው የምታንከላክላት። ለእናቷ ምንም አይነት ክብር የላትም። ሰላምን ልክ እንደ እናቷ ሲሆን የምታያት በቃ ልክ እንደሌላ ሰው የምትፈልገው ነገር ሲኖር ብቻ መጮህ ነው እንግዲህ ከሰላም ላይ። ይሁን እንጂ ቃልም እንግዲህ ሁለት ምርጫ ነው የሰጠቻት። እንግዲህ ከልጅሽ እና ከሰራተኛ ማንን ትመርጫለች በማለት ትነግራታለች። ሰላምን በሁኔቱ ግራ ተገብታ ቃል እንደዛ ይባልም በማለት መካከራ በምክሮቿ ትመለሳለች በሚለው እንግዲህ እያደረገችው ነገር ነበር። ግን ቃል እንደዚህ በቀላሉ የምትመለስ አይደለችም። እንግዲህ ሳሚም ለበኃይሉ ይደውልና ዳጊ እንደከደው ይነግረዋል። በኃይሉም በጣም ይናደዳል። እርግጠኛ ነኝ ግን እሱ ነው የፈታት ይለዋል። አዎ በማለት ከነገረው በኋላ ወደ ቢሮ ነበር ያመራ። ወደ ቢሮ ከሄደ በኋላ በኃይሉ እንቅ አድርጎ ካልገደልኩ በማለት እንግዲህ ይዝበታል። ይህ ታዛዥ የሆነው ሳሚም እንግዲህ ምንም መናገርም አይችልም። ጸጥ ብሎ ሁኔታውን እያዳመጠ ነበረ። ከዛ በተጨማሪ ደግሞ አንተ የኔ አጋዥ መሆን አልነበረብን፣ አሁን ያበላሸውን ነገር እያንዳንዱ ማስተካከል አለብህ ይለዋል።
ሳሚም እየዛተ ነበር። በእርግጥ ዳጊ አንድ ነገር አደርጋለሁ፣ ቆይ ለምን እኛን ተሸውደናል በማለት ያው ሲዝት ነበር። ዳጊ ግን እንግዲህ ጎበዝ ነው፣ ምንም ሳይፈራ እነሱ እንደሆኑ እግታት ብለው እንኳን ቢሰጡት ትዕዛዝ ግን ደግሞ ስህተቱን እንትን ብሏል፣ አጥፍቷል ማለት ነው። ያው ያደረገው ነገር በጣም ከባድ ቢሆንም ግን ደግሞ ፈቶ ወደ ልጇ በመመለስ ገኒን ጥሩ ነገር ነው ያደረገው። ወይዘሮ ገኒም እንግዲህ በጣም ተናዳ ነበር። በእጅ በልተህ ለምን እንደዛ አድረግ ብላ ጠይቀዋለይ። እሱም እንደዛ ስትለው በጣም እየተጸጸተ በጣም እየከፈው ይመጣል። ግን ወደ ቤት ከመጣ በኋላ ይቅርታ ጠይቋታል። እንግዲህ ገኒ ሽንኩርት እየከተፈች ነበረ በድንገትና ሽንኩርት እየከተፈ ሲመጣ በጣም ነው የደነገጠችው። ተመልሶ የሚያግታት ነው የመሰላት። ቢላዋን ይዘው ነበረ። እሱም እንግዲህ ወዲያውኑ እግሯ ስር ነው ድፍት ያለው። በእርግጥ እግሯ ስር ባይወድቅ ኖሮ አሁንም ያግተኛል ብላ ስለምታስብ ምናልባትም በዛው በያዘችው ቢላዋ ልትቆርጠው ትችል ነበረ። ዳጊ ግን ቀደም ብሎ ይቅር በይኝ እንደው አጥፍቻለሁ በማለት ነው እንግዲህ የተናዘዘው። ወዲያውኑም እንግዲህ ቆይ ማን ነው እንደዛ እንድታደርግ ያገተህ እንደዛ ያዘዘን ስትለው በኃይሉ ነው እንደዛ ብሎ የነገረኝ። በዛ ላይ ደግሞ ለብሌን ስል ነው፣ ባላግትሽ ኖሮ እሱ ሊገልሽ ነበረ። ስለዚህ ከሚገልሽ በሚለው እኔ ላግትሽ በማለት ነው እንግዲህ ያገትኩሽ። ከዛ በተጨማሪ ደግሞ የኔንም እናት እሱ የት እንዳለች ስለሚያውቅ እሷን በመፈለግ ላይ እያለው ነው እንግዲህ የውሎ ነገር የተፈጠረው ይላታል ማለት ነው። እሺ ይቅር ብያለሁ በማለት እንግዲህ ያው ቢላዋን ታስቀምጥና ያው ቅፍ ለማድረግ ትሞክራለች። ግን ዳጊ ከዚህ ጋር ማለት ነው ለእናቴ ስል ነው እንደዛ ያደረግኩት ሲል ያው እናቴ ጠፍታለች እኔም እየፈለግኳን ነው ቢል በጣም አሪፍ ነበረ። ምክንያቱም ገኒ ራሱ ተነቃና ታስብ ነበረ። ምናልባትም ልጇ እንደሆነ ተረዳ ይሆናል ማለት ነው። እንደዚህ እየተናገረ እያለ እንግዲህ በብሌን መጣች ማለት ነው። በሩ ጋር ሆና ሰማች እያንዳንዱ ነገር ማን እንዳገታት ስትሰማ በሁለት በምወዳቸው ሰዎችማ ይሄ በኃይሉ የሚባለው ጨካኝ አረመኔ በእናንተ እንደዚህ ሊያስፈራረኝ አይገባም። ሲጀመር አንቺን ያገቱሽ እኔን ሊያስፈራሩኝ ነበረ። ከአሁን በኋላ ማን ዝም አልለውም በማለት እንግዲህ ወደ ቢሮ ሄጄ የሆነ ነገር እናገራለሁ በማለት ከዳጊ ጋር እንዲሁም ከእናቷ ጋር በመሆን እናንተ እዚህ ጠብቁኝ በማለት ያው ጥላቸው ትሄዳለች ማለት ነው። ከሄደችም በኋላ ወደ ቢሮ እንግዲህ ሄዳ በጣም አስደንግጠዋለች። የራስ ነብር ነው የሆነችበት። አንተ ማነህና ነው እናቴን እንዲሁም ደግሞ ዳጊን የምታስፈራራቸው? ማን አባህን ማን ብለን የምታስበው መንግስት ነው ወይስ ደግሞ ምንድን ነው በማለት ትጮህበታለች። ሳሚ ያው ሲዝትበት ስለቆየ ፈርቶ ፊት ለፊቱ ቁጭ ብሎ ነበረ። የብሌን ንግግር አስደምሞት በገረምት እያያት ነበረ። ምክንያቱም እንዴ በቃ እንደዛ ኩምሽሽ ሲል በኃይሉን የመሰለ ክፉ ሰው ድርቅ አድርጋ ስታስቀረው ሳያስበው ማለት ነው። ይቺ ትንሽዬ ልጅ ስታስፈራረው ሳሚ በጣም ገረመው፣ አስደመመው። ምክንያቱም ያበላሸውን ነገር የሆነ ነገር አድርግና መልስ ብሎታል። ከዛ እንግዲህ ዝታበት ከሄደች በኋላ ይች ድንቢጥ እንዴት ነው እንደዚህ የምትናገር በማለት ያው በኃይሉ ይናደዳል። ሳሚ ደግሞ እንግዲህ ያሞግዛታል ማለት ነው። እንዴት ጀግና ናት እባክህ፣ በጣም ጎበዝ ናት በማለት እንግዲህ ያው ከበኃይሉ ፊት ተስቶት ብሌንን ያደንቃታል ማለት ነው። በኃይሉም በጣም ይናደድበትና ዝም ይለዋል። እንግዲህ ሳሚ በእርግጠኝነት አሁን ከብሌን ጋር ነው የሚቆም እንጂ ከበኃይሉ ጋር የሚቆም አይመስለኝም። ምክንያቱም በኃይሉ በጣም እገላለሁ እያለ እሱንም ሲያስፈራረው ነበረ። እንዲሁም ደግሞ የብሌንን ጀግንነት አሁን ላይ ስላየ ምናልባትም ፍቅር ሊጠቀልለው ይችላል። ብሌንም እንግዲህ ሁሉንም ነገር እናገራለሁ፣ ያች ልጅ ቃል ልጇ እንዳልሆነች እናገራለሁ፣ ከዛ በኋላ የምታመጣውን ያለው በማለት እንግዲህ ሁሉንም እውነታ ትነግረውና ጥለው ትወጣለች። ከዛ በኃይሉ ደግሞ ጨነቀው። ሰላም ልጇ እንዳልሆነች ካወቀች ምን እንደምታደርግ ስለሚያውቅ እንዲሁም ደግሞ ቃል በጣም ብዙ ፋይል ይዛበታል እስር ቤት የሚያስገባ ያንን ቃል ደግሞ ለመሸጥ እየተደራደረች ነው ያለችው። እንግዲህ የእሷ የሆነ ሰውም ለበኃይሉ ያልታመንሽ ለእኔ ራሱ ልትታመኝልኛችም እና ፈጣን ብለሽ አምጪው ያልሽውን ማስረጃ እያለት ነው። እሷ ደግሞ ጠብቀኝ ትንሽ እያለችው ነው። ይሁን እንጂ እንግዲህ ብሌንም በጣም ተናዳ ወደ ሰላም ቤት ነው የመጣችው። ቀለም ስልክ እያወራች ነበረ። የት ናት በማለት እትዬን ስትጠይቃት የለችም በማለት ተርበተበተ ማለት ነው። ምክንያቱም ልነግራት ነበር፣ ወዲያውኑ ስልክ ደውላላት መጣችና ልነግራት ነበረ። ያው ብሌንም በጣም ተናዳ ልናገር አናገር እያለች አንዴ ለቅሶ፣ አንዴ ሳቅ፣ አንዴ ቁጣ ነበር የምትናገረው። ቃለም ፈርታት እንግዲህ አብራት ቁጭ አለች። እዚህ ቤት ለምን መጣሽ አላለቻትም። ሰላምን መጣችና ቁጭ አለች። ከዛ ትዬ የምነግርሽ ነገር አለ ብላ ጉዳዩን ልትጀምር ስትል ቃል ያው ስለምታቆሉን ነገር አፋፋን አለቻት። ምንም እያስወራቻት አልነበረም። ቃል ምንድን ነው አላስወራልሽኝ እኮ ላውራበት ትላታለች። ከዛ እንግዲህ ብሌንም
ቃል እኮ ምን እንደምነግርሽ ስለምታውቅ ነው እንደዚህ ዝም የምታስብልሽ ትላታለች። በእርግጥ እውነት ነው። ቃል ከተነቃባት አሁን ወዴት ነው የምትወድቀው? ተመልሳ ጎዳና ልትሄድ ትችላለች። ይሁን እንጂ እንዳትነግራት እንግዲህ በኃይሉ ያው የመኪና አደጋ ገጠመዋሉ እና አስወጡት። በዚህ ምክንያት እንግዲህ ሳትናገር ትቀራለች። ወዲያውኑ እንግዲህ ይጨልምና እሷም ትወጣለች። ብሌንም ወደ መኝታ ክፍሏ ትሄዳለች ማለት ነው። ከዳጊ ጋርም እንግዲህ አውርተዋል። እቀፈኝ እያለችውም ነበረ። ዳጊም ይበልጥ ፍቅሩ እየጨመረ እየወደዳት መጥቷል። ያ ሳሚ ደግሞ አሁን ላይ ተቀናቃይ መጥቶለታል። መቼም ያንተ አትሆንም እያለው ነው። ሳሚ አሁን ላይ እንግዲህ ብሌንን እያፈቀረ ይመስላል። እንግዲህ ቃልም ቤሩን ከፍታ አስገባቻቸው። ከዛ አንቀው ሊገሏት ነው እንግዲህ። ግን እኔ ሳስበው በኃይሉ ቢያንቃትም ሳሚ ቆሞ ዝም ብሎ እንድትሞት የሚፈቅድ አይመስለኝም። ምክንያቱም ዛሬ በጣም ብሌን ደስ ብለዋለች በተናገረችው ንግግር። እንግዲህ ብሌን ከሞት ሊያተርፋት ይችላል። እናቷም እንግዲህ አንድ ልጅ እባክህ ጠብቅልኝ እያለች በጣም ጸሎት ስታደርግ ነበረ። ምናልባትም እንግዲህ ሰላም ወይ ትነሳለች ወይ ደግሞ ዳጊ፣ ያለዛ ደግሞ ሳሚ ከባህሎች ሊያስጥላት ይችላል። ብቻ እንግዲህ አንቋታል። ተኝታም ነበር። ስትነሳ ግን በጣም ነው ድንግጥ ያለችው። ማን ሊያድናት ይችላል? ቃልስ መጨረሻዋ ምንድን ነው? ዳጊስ ከእናቱ ጋር ይገናኝ? ብሌን እውነቱን ትነግራት ቃል የሷ ልጅ እንዳልሆነች በቀጣይ ቪዲዮ የምናይ ይሆናል። እስከዛው መልካም ጊዜ ሆንላችሁ።